የነጋዴው የነገደው ንግዱ ሰራተኛው የሰራው ስራ የተቆረጠበት ምናምን ሂሳብ ተወራርዶ ታክስ ሪተርን የሚደረግበት አንዳንድ እንትኖች ተመላሽ ገንዘቦች ተመላሽ ለማህበረሰቡ የሚደረግበት ወቅት ነው እና በዚህ ሰዓት ላይ አውሮፓ ያሉ ሰዎች ታክስ ሪተርን ላይ ስለሆነ ያሉት ገንዘብ አለ አካውንታቸው ላይ። ስለዚህ የተጠና ወቅት ጠብቀው ነው እነ ቀለመወርቅ አይተንፍሱና እነ ሜርሲ ፐርሰናል ዲቴክተሮቹ ማለት ነው ዲቴክቲቮቹ ፐርሰናል ሰላዮቹ ገንዘብ ከህዝቡ እየተቀበሉ ያሉት። ይሄ ደግሞ ጥናት ላይ የተመሰረተ ገንዘብ የመዝረፍ ወቅት ነው። ገንዘብ የመዝረፍ ስራ ነው። ስለዚህ እኛ በመሳሪያ ገንዘብ የወሰደ ሰው በጉልበት ወንበዴ ወይም ሽፍታ ከተባለ በመጽሐፍ ቅዱስ ሰዎችን አይምሮ ማኑፕሌት አድርጎ የሚወስድ ምንድን ነው የሚባለው? ስም ስጡት እስቲ፣ ስም ስጡት። እና በጣም ትልቅ ገቢ ማግኘት የሚችል ሰው ነው ቀለመወርቅ አይተንፍሱ። ዩቱብ ቢከፍት አስበሃል? እዚህ ሚዲያ ላይ በጣም ትልልቅ ሰዎች አሉ ዩቱብ ላይ በጣም ትልቅ ገንዘብ የሚያገኙ። ቲክቶክ ላይ ማይመጡ ጭራሽ እኔ እኮ አሉ እኮ ቲክቶክ ላይ ጭራሽ ማይመጡ። ለምሳሌ ማነው ልጅ በጣም ደስ የሚለኝ ዩቱብ ላይ ነው በቃ የሚሰራው። ቲክቶክ ላይ አልፎ አልፎ መጥቶ ነው ቪዲዮ የሚሰራው። እንደዛ ማለት ይችላል ኤርሚያስ አሊያ። አሁን እሱ አልፎ አልፎ ነው በቃ ቪዲዮ የሚሰራው። እንትና ለምሳሌ አቤል የወይኗ ልጅ አቤል ብርሃኑ የሚባለው ልጅ ዓለምን የሚዞረው በዩቲዩብ ገቢ ነው። ዓለምን የሚዞረው አይደለም። አሁን የኤርሚያስ ኮንቴንት ይሰለቻል። አሁን ለዩቲዩብም እኮ አይደለም እኮ አሁን ገድል ብለህ ሁሉ የኤርሚያስ ኮንቴንት ለአንተ ነው የሚሰለች። በጣም ብዙ ኦዲየንስ አለው ኤርሚያስ፣ በጣም ትልቅ ኦዲየንስ አለው። ለምሳሌ ዩቲዩብ ላይ ቋሚ ኦዲየንሶች አሉት። ዩቲዩብ ሰብስክሪፕሽን ባለፈ ክፍያ የሚከፍሉ ሰዎች አሉ። አሁን አገልግሎቴን ደግፉ ለማለት ዩቲዩብ ላይ በሳምንት $77 ከ200 ሰዎች ቢያገኝ ቋሚ የሚሰጡት ሰዎች ማለት ዩቲዩቤን ደግፉ ቢል ከዛ ጥሩ ካሜራ ቢገዛ ከሰማህ ተጠቀምበት። መጥረጊያ ይዤ ዞሬ 9 ቦታ ተከልክያለሁ ምናምን የምትል ምንም መጥረጊያ የማያስፈልገው ስራ ዘርፍ ነው የምነግርህ። መጥረጊያ ያስፈልግም ዛፍ መጥረቢያ የማያስፈልግም። ዛፍ ቆራጭነትም ቤት ጠራጊነትም አያስፈልግህ። ከዛ ጥሩ ካሜራ አድርጎ ቀጥተኛ ኤዲት የሚያደርግለት አንድ ሰው ከኢትዮጵያ ውስጥ በተነሳሽነትም ሊሆን ይችላል፣ በገንዘብ ክፍያም ሊሆን ይችላል። አንድ ሰው ቢቀጥር ቀለመወርቅ አይተንፍሱ በጣም ኳሊቲ ያላቸው ቪዲዮዎች ድጋሙ ይለኛል ቋሚ ቪዲዮዎችን ፖስት ማድረግ ቢጀምር ከዛ ሞኔታይዝ አድርጎ ግብር ከፋይ ደግሞ ቢሆን ኒውዚላንድ እኮ ግብር ከፋይ ትፈልጋለች። ምንም የሰለጠነ ሀገር ብትሆንም ሰፖርት የሚያደርግ የሚንቀሳቀስ ትፈልጋለች። በድጎማ እንድትኖር አትፈልግም። ስለዚህ አሁን እኔ የምሰራቸው ኮንቴንቶች አድሬስ የሚያደርጉት ፕሮቴስታንቱን ብዙ ፕሮቴስታንት ሚዲያ ላይ ያሉት ፕሮቴስታንት ደግሞ ይናደዳሉ እኔ በመለቃቸው ኮንቴንቶች። ስለዚህ ባለማየት አድማ ያደርጋሉ የኔን ቪዲዮ። ሊልዬ አሳባለሽ? ምንድነው ሲስ ሚዩት ናንተ ሚዩት ነህ ሲስ ድምፅ አይሰማ። ኤርሚ የሚባል ልጅ በጣም ይልካል። ለምን በዛ አቤላ ሄደ ለምን አትሞግተውም? ምንድን ነው የሚልከው? እንትና ለገብቼ ለሞግታችሁ ይላል። በጣም ምንድነው ትሞግታ? ቀጥል አቤል። ምንድነው ትሞግታ? ምንድነው ትሞግታ? ሂድና ቀለመወርቅ ሞግተው። እኛ ምን አገባ? አገኔ እኮ ፖዚቲቭ የሆነኛ አሁን እኮ የምናነሳው እኮ ለሌሎችም ቢሆን እኮ ፖዚቲቭ አይዲያ እኮ ነው። አንደኛ በጣም የስራ ሀገር ላይ የስራ እድሎች ባሉበት ሀገር ላይ ሆነ አሁን ቲክቶክ ላይ እኮ በቀን 2 ሰዓት 3 ሰዓት ካገለገልክ በቂ እኮ ነው። እግዚአብሔር ህዝቤ መቼም 24 ሰዓት አገልግሉኝ ብሎ የጠራው ሰው የለም እኮ
24 ሰዓት እኔ ቲክቶክ ራሱ 24 ሰዓት የሚፈልግ አገልግሎት ነው ብዬ አላስብም። በቃ ማለት ኢፌክቲቭ በሆነ መልኩ በቀን ውስጥ ለምሳሌ 4 ሰዓት ገብቶ ቲክቶክ ላይ ቢያገለግል 4 ሰዓት በጣም ብዙ ነው። በየቀኑ 4 ሰዓት ማለት እኮ በጣም ብዙ ነው። ኢቭን በሳምንት ራሱ 3-4 ቲክቶክ ላይ በሳምንት 3 ከገባ በቂ ነው። በስነ ስርዓት ስራን ሰርተ ለቤተሰብ ጊዜ ሰጥተ ምናምን አርገ መሆን ሲገባ ግን 24/7 እንደ ኮሊደር ፕሮጀክት እዚህ ላይ ተሰቅሎ መዋል በራሱ ትክክል ነው ብዬ አላምንም። ጌታ ኮሊደር ፕሮጀክት እኮ ቢያንስ እዛ ውስጥ ያሉ በሙያቸው የሚሳተፉ በጉልበታቸው የሚሳተፉ ሰዎች አሉ። ገባ ለብዙ ሰዎች ጥቅም የሚሆኑ ለዛ ነው 24 ሰዓት የሚሰሩ ከሀገር ግንባታም አንፃር አዋጭ አርጀንሲ አለው። አርጀንሲው ከፍ ያለ ነው እንትን ያለ ነው። ግን አሁን በሽፍት ራሱ እኮ ቀኑን ሙሉ ራሱ ላይቡን ከቨር ማድረግ ይችላሉ እኮ ከሆነ ሰዓት ኤርሚያስ ቢኖር ከዛ ወደ ቤቱ ወደ ሚስቱ ወደ ልጆቹ ወደ ስራ ወደ ምናምን ቢል እኔ በክፋትና በምናምን አይደለም። ሰዎች እኔ ፖዚቲቭሊ ተረዱ። በጣም የስራ እድል ባለበት ለሰዎች በጣም መትረፍ የሚቻልበት ሀገር ላይ ቁጭ ብሎ እንዴ ጤነኛ እጅና እግር ተይዞ አካውንት ተለጥፎ እንደንትና መጣ ብሎ ቢያገለግል ጥሩ ነው ባይነኝ እኔ። ገባ እንደ ትዝታው መጥቶ ቲሸርት ቢሸጥም ጥሩ ነው ባይኔ። ገባ ኤርሚያስ ከቸገረ ናና ለመድረስ ሩጡ ብለ ትዝታው ሳሙኤል ቲሸርት ሽጦ ገንዘብ እያሰባሰበ እንዳለ ባለሀብቱን ኮንፈረንስ ላዘጋጀ ነው ለኦርቶዶክሳውያን ወንጌል ለማድረስ ነው የተጠራሁት ብሎ ቦዲቲ ላይ ኮንፈረንስ እንዳዘጋጀ አንተም ቦዲቲ ላይ መተ ኮንፈረንስ አዘጋጅ። ሰሜን ኢትዮጵያ ላይ እንደሆነ አትሄዱም እናንተ አገልግሎታችሁ ተደራሽነታችሁ ለኦርቶዶክስ ማህበረሰብ ነው። ኦርቶዶክስ ማህበረሰብ በስፋት ያለበት ሀገር ላይ ግን ኮንፈረንስ እንኳን አታዘጋጁ። ቢያንስ ኑና ቦዲቲ ያለች በቃ አዘጋጁ። ማንም ቢመጣ ዌልካም ነው። ነጩም ቢመጣ አሜን ነው፣ ጥቁሩም ቢመጣ አሜን ነው፣ ከክልሉ ቢመጣም አሜን ነው፣ ከክልሉ ውጭ ቢመጣ አሜን ነው። ቦዲቲ ለሁሉም እንግዳ ተቀባይ የሆነች ከተማ ናት። ኑ እኔ ኮንፈረንስ አሁን እንትን የምለው ነገር አለ ማለት በጣም ትልቅ ኦዲየንስ ያለው ሰው ሆኖ ሳለ ኮላብ አድርጎ እንደ ትዝታው የሆነ ትልቅ ቦታ ላይ ማይክ ምናምን ይዞ አንድ ቀን ማገልገል የሚችልበትን ሁኔታ እንኳን ሳይፈጠር ቁጭ ብሎ እዛው ደግፉኝ እርዱኝ ማለት ሼም ነው። አይኒዌ እንግዲህ ቀኑ ሙሉ በአንዳንድ ቪዲዮ ደግሞ እየተገረበ ነው። ግረባ እኮ ነው አገልግሎቱ። መቼም ገድለ ዘራ ብሩክ ትሄድበታለህ። ከዛ ዩቲዩብ ላይ የሚቀዱት ልጆች ያስቀምጡታል። ከዛ እሱ ነው መልኩ። እኔም እያልኩ ያለው እኮ እሱን እኮ ነው መልኩ። ቢያንስ አሁን መልእክቱን ታስቀምጥና ከፈለገ እኮ በራሱ ዩቲዩብ ፔጁ ላይ ራሱ ያስቀምጠዋል። ከዛ ውጪ ግን አሁን ቀኑን ሙሉ ቲክቶክ ላይ የሚያስቀምጥ ምንም ነገር የለም። 24/7 የቲክቶክ አገልግሎት አይፈልግም። ሶሻል ሚዲያ ሰው ዋይዝሊ ይጠቀማል እንጂ ቀኑን ሙሉ እንትን አይልም። መልእክትን ታስቀምጣለህ። ያንን መልእክት ገብቶ እንዲያዳምጡ እንዲሰሙ እንትን እንዲሉ ታደርጋለህ። ከዛ 3 ቀን 4 ቀን በራሱ እኮ አሪፍ እኮ ነው። ጠፋ ብለህ ደግሞ ትመጣለህ። ከዛ ደግሞ አንተም አንብበህ ተዘጋጅተህ ራስህ ላይ አቅም ሰርተህ ምናምን ትመጣለህ። እንዴ ጠዋትም ቀንም ማታም ምናምን በጣም እንትን ይላል። ከዛ አንፃር ፖዚቲቭሊ ብትመለከቱ ታሪፍ ነው። እዛ ያላችሁ ሰዎችም ቻሌንጅ ብታደርጉት ጥሩ ነው። የወንጌል አርበኛ ነው ምናምን ማለቱን ትታችሁ አንዳንድ ጊዜ ቻሌንጅ ብታደርጉት ጥሩ ነው። ጥሩ ነው። አንድ ልጅ ኮመንት ላይ አሁን ገና በቃ ቤተሰብ አደረግ እና እኔ ኤርሚያስን ተነሳችሁ ይላል። የአንድ አመንዝራ ፎቶ ተጠቅሞ ማለት ነው። አንዱ ኤርሚያስ እንቅልፍ ነስቶ እንዳይመስልክ። እኛ 9 ሰዓት ዞር ብዬ ገባ አካባቢውን ቃኝቼ መስራት ያለብኝን ሰርቼ እቤቴ ገብቼ ነው ያገኘ ገባ። ለዛ ነው እንደዚህ ፊዚካሊ በጣም ጥሩ ሸንቃጣ የሆነ አቋም ያለ ገባ። የሆነ ጊዜ ላይ እኮ ከነሱ ጋር ቁጭ ብዬ ነግሬያለሁ አይደል? እንዲህ በድግስ
ብድግ ስል ቻፔ የታለቀው ወንበሩን ይዞት ተነሳ። አንቺ ሉትራል መግባት ይቻላል። ገዝት ላይ መቀመጥ ኧረ ጌታዬ ድረስ አንቺ ሰላም ብያለሁ። ቴንክ ዩ አንቺ እንዴት ነሽ? እግዚአብሔር ይመስገን። ከእንቅልፍ የተነስቼ ይኸውልህ የዕለት እንጀራዬን ስጠኝ ብለሽ ስትጸልይ የዕለት ነገር የሚሰጥሽ ልጅ የዕለት ነገር ምን ላይ ናችሁ? ሲሶ ቪዲዮ ሰርተብህ አይቻልም። ማናት ኦፊሻል ምናምን ነገር ለሲሶ አድርሱ ብላ ማናት? እኔ እኮ ደርሶኛል ብዬ ዲዩት አደረኩት። ደርሶኛል ቪዲዮ ዲዩት አድርጌው ደርሶኛል ቪዲዮ። ማታ ስንት አሰባሰባችሁ አልኩት እና ነገረችህ። ስንት አሰባሰባ? አይ ብዙ አይመስለኝም። አሁን እንኳን ሰው ራሱ ሳይመጣ አይቀርም። ለሲሶ አድርሱላት ብላ ቪዲዮ ሰራች። እኔም ደግሞ እህቴ ደርሶኛል በጣም ነው የማመሰግነው። እኔ ራሱ በቀጥታ ደርሶኛል ብዬ እኔ እኮ ሰው የሚሰደብበትንም ቪዲዮ ዲዩት ያደርጋል። እኔ እኮ ከፋ። አንተ ልዩ ጸጋ ነው ያለ። ያንተ ትከሻ ሰፊ ነው በጣም በጣም። እኔ እኮ ያቤል ነበር ትከሻ ሰፊ የሚመስለኝ። ለካ ያንተ አለሲ ሲበልጠኛል። እኔ አሁን ኮመንት ላይ አንዳንዶቹ እንድታገሳቸው አልችልም። ሰው ይኸውልሽ ቢያንስ ቁጭ ብለው ምንድነው የሚወራው ብሎ መስማት አለበት። አንዱ የሆነ ኮመንት ላይ ቪዲዮክን አልሰማሁክም ግን አንተ ልጅ በጣም የምደበረኝ ብሎ ኮመንት ሰጡ። ከዚህ ከቲክቶክ መጥቶ ነው ዩቲዩብ ላይ የ30 ደቂቃ ቪዲዮን የሰራሁት ኦርቶዶክስ ቨርስ ፕሮቴስታንት ብዬ እዚህ ሶሻል ሚዲያ ላይ ስላለው ሃይማኖታዊ ጥላቻና መካረር ነው የሰራሁት። እና ቢያንስ በመስቀል የተሰቀለውን ኢየሱስን ካመንን ቢያንስ ይሄ የጋራ የሆኑ ምንላቸውን ውብ ነገሮች መሬት ላይ ህይወትን በሚያሳጣ መንገድ አንቃረንባቸው ብዬ ነው እንደ ሐሳብ የሰጠሁትና ለኦርቶዶክሱም የወገን አይደለም ለፕሮቴስታንቱም የወገን አይደለም። ይገባኛል። አንዳንድ ሰዎች ፕሮቴስታንት ስለሆንኩኝ ለፕሮቴስታንት በጣም እንዳደላ እንደወገን ትፈልጋላችሁና ወገንተኝነቱንስ ምን አመጣው? እግዚአብሔር ከኛ ውሸት ጋር ይቆማል ወይ? እግዚአብሔር ከኛ ስህተት ጋር ይቆማል ወይ? ከስህተት ሰውን መመለስ አንድ ነገር ነው፣ ግን ከስህተቱ ጋር መተባበር ወይም ስህተቱን መደበቅ ግን ሌላ ነገር ነውና ቢያንስ እንደዚህ አይነት አድማጮች አሉ። አቡና የሚባል ሰውዬ ድምፁ የሚያስጠላቸውና ሳትሰማኝ ሐሳቤን ሳታመዛዘን እውነት አለው ውሸት ነው ይሄ ልጅ የሚያወራው ብለህ ነገሩን በግራና በቀኝ ሳታይ ከጠላህን ችግሩ አንተ ጋር ነው ያለውና ይህን ነገር ቢያንስ ብናስተካከል ጥሩ ነው። በእኔ አድማጮችን ነው ይሄንን የምላችሁ። የምታዳምጡ ወገኖች ይህን እንኳን አስተካክሉ። ምንድን ነው የሚያወራው ግን ይሄ ልጅ ምንድን ነው የሚናገረው ነገር ብላችሁ አድምጡ። ከዛ ተሻለ ሐሳብ ካላችሁ ሞግቱ፣ ሐሳቤን ሞግቱት። ከኔ ጋር ለመጻፍ ትገጥማላችሁ። ሐሳቤን ሞግቱት። እኔ ቀለም ወርቅ አይተንፍሱ አጭበርብሮናል ነው። እኔም እንኳን እንዴት ይጭበረበርኩ ሰው ነኝ እያልኩ በቃ ተጭበርብረናል። ስለዚህ ወይ የሕክምና ማስረጃውን ያሳየን አሊያም ደግሞ እንደተፈወሰ የሚያሳይ ቀድሞ በሽተኛ እንደነበረ አሁን እንደተፈወሰ የሚያሳይ ለምስጋናም ለዝማሬም የሚያበቃንን ማስረጃ ያቀርብልን። ዝም ብለህ ኤችአይቪ ኤድስ በሽተኛ ነኝ ብለህ ከዛ ተሽሎኛል ምናምን እሱን ሚዲያ ላይ ሄደህ ትፎግራለህ። እዛ ነብይ ቻናል ላይ ሄደህ ይሄ ቀልድ አይደለም። እርግጠኛ ነኝ ይሄ ሿሿ የተሰራው እዚህ ኖርማል ዓለማዊ ያን የሚሰበሰቡበት ሚዲያ ላይ ቢሆን ከፕሮቴስታንቱ በተሻለ ዓለማውያን ሚዲያዎች ለጽድቅ ይቆማሉ። እውነትን ለማውጣት ይታገላሉ። እና ወንታ በሪሳን እዋቸው ተመልከቷቸው። ሰው ሿሿ ሲሰራ መኪና ይሰጣል ተብሎ የውሸት ቢዝነሱ ሲገባ ወጥተው ይሟገታሉ እነዚህ ሰዎች።
አየህ ዓለም ላይ ያሉ ሰዎች አንተ ዓለማዊ የሚመስሉክ ሰዎች እነዚህ ሰዎች ሰው በገንዘቡ እንዳይጭበረበር በጤናው እንዳይጭበረበር ከአንተ የተሻለ ኃላፊነት ተሰምቷቸው ይሟገታሉ። ኢየሱስን የምታውቅ በክርስቶስ ኢየሱስ ነፃ ወጥቻለሁ ብለህ የምታምን ማህበረሰብ ሆነ ሳለ ሰው ሲሸወድ እንደ ኖርማል ይሸወድ ይበላ ይዘረፍ የራሱ ጉዳይ የምትለው ምን አይነት ህሊና ቢስ ብትሆን እና ጴንጤው ጋር ደግሞ ሚብስ ይመስለኛል። ሲስ ምን ይመስላል? ጴንጤው ጋር አይበስም ይሄ ነገር ቸልታውና ዝምታው ኒውት ነው። እኛ ጋር ላይ መሰል አንዳንድ ጊዜ ሎጂክና መኪኖን የሚያስብ ምክንያት አድርጎ የሚያስብ ሰው እየጠፋ ያለ ይመስለኛል። እኔ ትናንትና ለምሳሌ እንደ ምክንያት አንስቼላለሁ እንዴ እዩ ጩፋና ለምሳሌ ጭሮ እንደቀላል የሚቀልድበት ማህበረሰብ ከየት እንደመጣ ራሱ ግራ ያጋባል። እሺ ትላንትናም ተበልተ ዛሬም ተበልተ ለነገ ራሱ እኮ ተስፋ የለም እኮ ላለመበላት እኮ ራሱ አንተ እንችኛዋን ትንሿን እና ኤርሚያስና ምናምን እኮ የምታነሰው እኮ በገጠር በከተማው እኮ ነው የማህበረሰብ እኮ የሚነፋው እኮ። አሁን ለዚህ ማህበረሰብ ራሱ ማን ነው ነፃ የሚያወጣው የሚለው ነገር ራሱ እኮ አንገብጋቢ ነው። ማን ነው ራሱ ከዚህ ነገር ሚያላ ወይ አክሊል ይሻል አራቀይረው እና እኔ በምክንያት ማሰብ የተወ ማህበረሰብ ያለ ይመስለኛል። በቃ ማተዝም ብሎ ተስፋ ያደረገ የሚኖር በስራ ለወጣለሁ ብሎ ከማሰብ ይልቅ ላጸለዮች ብር ሰጥቶ ነገርየውን በመቀየር የሚያስብ በጸሎት ሀብታም ሆናለሁ ብሎ የሚያስብ ጤነኛ ሆናለሁ ብሎ የሚያስብ በተለይ በእንደዚህ አይነት ተራ አስተሳሰቦች የተያዘ ማህበረሰብ የፈላ ይመስለኛልና እና ነገርየውን ቀይራለሁ ብዬ ከምታገል እንዳንተ በነገርየው ባላግጥ ይቀለኛል ብዬ አስባለሁ። እንትን ጆይ ጭሮ እንኳን ከኋላም ያሉ ሰዎች አሉ። ሰሞኑን አይ ቲንክ እንትን ላይ ያየሁት መሰለኝ የሙሉ ወንጌል ቀጠና 2 ሙሉ ወንጌል መድረክ ላይ ከገቢ ጉተማ ጋር አቤል እሱ ነገር እኮ የመዝሙር ምረቃ ነው አለ። አንዱ መዝሙር በስተት ወይ አክሊልሻ ስትመጣ ሀሳብ ተበተነኩ ወይ አክሊልሻ አክሊል ይገባል። እኔ ልውጣ ሲሶ ነው ሁለት ሰው ይዛል። አክሊል አንተ አይመለከተውም። ቶፒክ አክሊል አይመለከተውም። እሺ ትናንትና እኮ ሰማነው እኮ እሱም እዚህ ጉዳይ ላይ ተሳስቷል። ይዘረፉ ምን ችግር አለው እኮ አለ። ስቷል እኮ አክሊል እዚህ ጉዳይ ላይ እኔ ምን አገባኝ። ወዶ ከሰጠ አይደለም ወዶ ከሰጠ እኔ ምን አገባኝ አለ። ወዶ ከሰጠ እኔ የምለው ግን እንዴት ነው ያ $200,000 ወይ ቤት አልገዛ ማለት ቤት ክራይ ነው እኮ አሉ። ምክንያቱም በዛኛው ብር እኮ ዳጎስ ያለ ማሃኒቾ ምን አለ መሰለህ $200 እኮ ሙሉ ለሙሉ ወደ ኢንዲያስ አካውንት እኮ አልገባም እኮ። ከዛ ላይ ማን ያለው ኦልሬዲ ከዚህ በፊት ረጅም ጊዜ አውቃለሁ። ሙሉ ለሙሉ እሱ አካውንት ውስጥ አልገባም $210 ባሻ ተሰርቷል። እሱ መሀል ላይ አሁን ሰነዳራው አላየሽም? የሉም እኮ አንድ ላይ ከገንዘቡ ስብሰባ በኋላ እኮ እነ ሻውል ምናምን ሸዋ ገብቷል። ምን ነው ሸዋ ኢንተርቴይንመንት እኮ ኦኬ። አይ ቢሆንም ግማሹም እንኳን እጁ ላይ ቢገባ ግማሹም አልደረሰም ይችላል። እኔ ግማሹም እጁ ላይ አልደረሰም። መታመም የተወሰነ ታሟል፣ የተወሰነ ታክሞበታል። መታመም የተወሰነ ታሟል። ቤት ውስጥ ፊዚዮቴራፒ ምናምን ተሰርቶበታል። ግን ሙሉ ለሙሉ ብሩ እጁ ላይ አልደረሰም። እኔ ለምን? ምክንያቱም በስልክ ኦልሬዲ ያን ጊዜ ያወራሁት ሰው ምናምን ነበር። ሌላ ሰው ራሱ በጣም እንትን እያለ ያወራኝ ሰው ነበር። መታመም እኔ እንዳቤላ አልታመመ ተከፋፈሉት ማለት አልገባኝም። እኔ ግን ብሩ የት ሄደ? የተወሰነ ዳንኤልማ የተወሰነ ብር ዳንኤልማ አገር ውስጥ ያለውን ብር በልቷል። አገር ውስጥ ያለውን ብር በልቷል። እኔ እኮ አሁን የሚያሳዝነኝ እኮ ከኢትዮጵያ የሚልክ ሰው እንደዚህ ዶሮ ላይ ከበሮ እየመታ ከኢትዮጵያ ወደ ዳንኤል ይልማ ብር የምትልኩ ሰውዬ በጣም ነው የምትደንቀኝ።
ዳንኤል ይልማ ሸዋሸዋ ያደራሰ ልጅ እንትን እኮ ነው እኮ። አይ ከዛ ደግሞ እኔ ሌላ እንግዲህ መረጃ ተሳስቼሉን አሉን፣ እርግጠኛ አይደለሁም። እዚህ ደግሞ ወደ ኤርሚያስ እዚህ ደግሞ ወንድም አሉ አሉ። ወደ ወንድሙ አካውንት የተወሰነ ገብቷል። እኔ የሰማሁትን ነው። እግዚአብሔር ወደ ወንድሙ አካውንት ገብቷል። ወንድሙ አካውንት ወደ ወንድሙ አካውንት ራሱ ሌላ ነገር ገብቷል። እና ግን ሙሉ ለሙሉ 210 ሺህ ብሩን ይቅርሽ ማለት በጎፈንድሚ ዜል ፔፓል ምናምን የተሰበሰበ ብሩስ እሱ የት አለ እኮ? ልሽ አሁን እኮ ልሽ እሱን ብር አሁን ለምሳሌ በጎፈንድሚ ብቻ እኮ $210,000 ተሰብስቧል እኮ። አክቹሊ የአሜሪካ መንግስትም $210,000 ሙሉ ለሙሉ አይሰጥሽም። የራሱ ፕሮሲጀር አለው። በጣም ከባድ ፕሮሲጀር አለው። $210,000 አይሰጥሽም። ግን እንደዛም ሆኖ ሙሉ ለሙሉ ያብረ ኤርሚያስ አልደረሰ ሙሉ ለሙሉ ደረሰ እንዴ የሚገርም ነው። እንደዛ ከሆነ አይ እውነት ከእውነት ጋር ነው የምትቆሚው እንጂ እንትን አልደረሱም። 3% ራሱ ይቆረጣል እያለ ምንልህ ከዛ ላይ ራሱ የሚቆራረጡ ነገሮች አሉ። ተቆራርጦ 50% ሁሉ አልደረሱም። ዛሬ ሻዋ ላይ ቆረጠው አለ ባየ በሰም የተካፈሉ ሰዎች አሉ። ይሄ የጉልበተኛ ሰፈር የጫኝና ወራጅ ድሮ እኛ ነው የምናወርደው፣ ባለቤቱ አወርደውም አይነት እኮ አንቺ እኮ ሌላ አሁን እኮ ለምሳሌ እዚህ ሀገር ውስጥ እኮ ሌላም ሰው ራሱ የደረሰው እኮ አለ እኮ እኔ የማውቀው ሌላም ሰው የደረሰው አለ ሀገር ውስጥ ከእነንትና ውጭ ራሱ እንዴ። ኦኬ ማን ነው ደግሞ አለ? አሁን ስሙን ኦልሬዲ እኛ ጋር ስለሌለ ስሙ መጥራት አያስፈልግም። እኛ ሃይማኖት ውስጥ የለም በእነሱ ሳይድ እኛ ሃይማኖት ውስጥ ያው በእነሱ ሳይድ ያሉ ሁለት የሚጠረጠሩ ልጆች አሉ። ከሁለቱ አንዱ ይሆናል። በአይምሮ ላይ የመጡልኝ ሁለት አሉ። እነሱ ራሳቸው ሲሞቱ የሚያየው ለዛ ነው በህልሙ ሲሞቱ ነው የሚታየው ሁሌ እነሱ ስለ ሞት ካነሳማ እኛም በሞት በቃ በቅርብ እንደሚነሱ ምናምን ይላል እኮ የኛ። ኧረ በጣም የዋህ ነው ጌታ፣ ልቡ በጣም ሩሩ ነው። እኔ በሆን ሞታችኋል፣ አሁን ራሱ የላችሁም፣ እክዳችኋል በህይወት መኖር። አይምሮ ላይ አባዬና ያኛው ነው የመጣልኝ። አባዬ ወይኔ አባዬ ወይኔ አባዬ እኮ ሀቢቢ እኮ ሄዳ አንተን ላይ ኮንቲንድ እያለች እኮ አየዋት። እኔ አባዬና ባባ ናቸው የመጡልኝ። አቤላ ሲሶ አባዬና ባባ ላስት ነው የሚባል። አይ እንዴ ኤኒዌይ አይ ሁሉም ደርሶታል። ከዛ ከነሰዎች ከነ አባዬና አንተ አልደረሰህም? ሲስ ማን ያደርሰዋል? በእናትህ እሱ ጋር ከደረሰ ድምሩ ነው ከስራው ጋር ተያይዞ የሚደርሰው። አሁን እኮ ሂሳቡን ስሰራ እኮ ነው አሁን እኮ የደረስኩበት እንጂ እኮ እንትን አይደለ። እኔ መረጃው በጊዜው ጠይቄ የደረሰኝ ይሄ ነው። ኤኒዌይ እኔ አሁንም ማታ አንዳንድ ሰዎች በጣም አንዳንድ ሰዎች ለራሳችሁ ለምናችሁ እያደራችሁ እኔ ከይቅርታ ጋር ሌሎቻችሁን በጣም እንትን እንዳሉ ለምናችሁ እያደራችሁ ራሳችሁ ላይፍ ከፍታችሁ አካውንታችሁን ለጥፋችሁ የምትለምኑ ሰዎች አንዳንዶቻችሁ ማታ ስትናገሩኝ ሰምቻለሁ። እና ቢቻል ራሳችሁ አንዳንድ ሰዎች የሚከላከሉት ለነገ ለራሳቸው ለሚያደርጉት የእርዳታ ማሰባሰብ ለኤርሚያስ አሳስቧቸው አይደለም። እዚህ ጋር ከተመታ እዚህ ጋር ማሰባሰብ የሚባለው ኢሹ ከተመታ የእነሱ ነገር ሊመታ ገባ። ስለዚህ የእነሱ ነገር እንዳይመታ ዛሬ እሱን በመከላከል ውስጥ ለእግዚአብሔር የተቆረቆሩ በማስመሰል የነገ እርዳታ ማሰባሰቢያቸውን ነው እያተረፉ ያሉት። ልክ እንደ አንዳንድ በመላጣው ጀምሮ እስኪ ጎፍርለት ጀግና ከሆኑ ለእኔ አሁን እኮ ጀግና ከሆኑ ወንድማችን እኛ እያለንማ
አንተ ወጣት ለምንም እኛ አንተን የቤት ኪራይ ከበር ማድረግ አያግተንም ለምን አይሉ ሲምፕል ነገር እኮ ነው። እኔ ወንድሜ አንተ እኔ ወንድም እያለሁ አንተማ ሶሻል ሚዲያ ላይ ወጥተህ እንዴት ትለምናለህ ብላ ለምን ከበር አያደርጉለትም? ጎበዝ ከሆኑ ወንድ ከሆኑ ማለት ይሄን ያህል እንትን የሚሉ ከሆነ እኛ ከበር እናደርጋለን ለምን አይሉ? ተቀሰን እንዴ አለ አሁን ሁሉ ቢያንስ ዛካይ እኮ 5-6 ሰው ለምሳሌ ስራ የሚሰራ ሰው አለ። ይሄንን ነገር እኛ በውስጥ እንገለዋለን እንጨርሰዋለን። ይሄ የታቀደ ሰፊ የሆነ ብዝበዛ ካልሆነ በስተቀር የተጠና ማህበረሰቡ ማራቆት ካልሆነ በስተቀር ለምሳሌ ዛካይ እኮ 5-6 ሰው እኮ የሚሰራ ሰው ለምሳሌ ይኖራል እኮ $100 ወይንም $250 ከበር ቢያደርጉ እኮ የወንድማችን የቤት ኪራይ ይሸፍናሉ። ለምን ያን ነገር አያደርጉ? አሁን እኛ ላይ ፊት ከማታቸው ይልቅ ለምን ያንን ከበር አያደርጉ? ይችላሉ 5-6 ሰዎች ቴኬር ማድረግ ይችላሉ። ይሄ ሁሉ ሚስቱ የቀጠሮ ጌም ለምን አይጮት? የቀጠሮ ጌም አንድ ለምን አይጮት? እኛም ያለን ይዘን መጣለን። ሲስ ያቺ አበባንም ምናምን ይበትናል መት አሲሶ ሚስቱ ምሰራ ከሆነ የሶስት ልጆች የሚሰጡት ከሆነ ለዚህ ሀገር እኮ አንዱ አካል ከሰራ የልጆችም ከተሰጠ እኮ በቂ እኮ ነው። ጥሩ እኮ ገቢ ነው ማለት የሶስት ልጆች አለ። አሁን አራተኛ የመጣ ነው ብለዋል ትናንት በርግጥ እና የሶስቱም ልጆች ሚስቱ ምሰራ ከሆነ እንዴት አይበቃኝም? በጣም እና የሚገኝ ከባድ ሆነና አልተኛም ሌሊቱን አራተኛማ በምን ጊዜ ይመጣል? አራተኛ እንዴ ጌታን ሲል ሰምቼዋለሁ ትናንት። አራተኛ እየመጣ ነው ብለው እንዴ አይደለም አራተኛ በምን ጊዜ አንዴ ምን አገባል? ምን አብቃቅቶ ጊዜውን ከተጠቀመ ምን አገባል? እዚህ ላይ ጥያቄ ልታነሱ ነው። መቼ ነው ቀና ሌሊት ብለው ምን አገባል? የግል ጉዳይ ላይ እኛ አንገባም። የግል ጉዳይ ላይ በፍጹም አንገባም። ግን እኔ ቢያንስ ይሄ ማህበረሰብ አንዳንዶቹ ቢጠሉኝም ቢጸየፉኝም ይሄ ማህበረሰብ የእኛም ማህበረሰብ ነው። የእኛም እህትና ወንድም ናቸው። ወንጌላ ሲስ እኮ ኮመንት ላይ እኮ የሚፍጨረጨሩት እኮ በጣም ጊዜ ተረፋቸው ምናምን ናቸው አብዛኞቹን እኮ እንደዚህ ኮመንት ላይ። በነገራችን ላይ እዚህ ውስጥ ያላቸው ኦርቶዶክሳውያንም ሌሎቻችሁ ክርስቲያን በፕሮቴስታንት ተስፋ የቆረጣችሁ ፕሮቴስታንት የሆናችሁ ሰዎች እዚህ ሚዲያ ላይ የምታዩቸው ሰዎች አይደሉም ፕሮቴስታንቶች ማለት ገባችሁ? በጣም ብዙ ስልክ የሌለው አለ፣ ኢንተርኔት ጨራሽ የማይጠቀም አለ፣ ገጠር ያለው ይበዛል። በጣም በትክክል የሚኖሩ ሰዎች አሉ፣ በጣም ምስኪንዬ ሰዎች። እዚህ ጋር የሚሳደቡት ምናምን የምታዩቸው ሰዎች የሐሰትና የሐሰተኝነት አተላ ውስጣቸው የሚርመሰመስ ሰው ነው። አንድ ሰው እንዴት አስችሎክ ትሳደባለህ? ቀኑን ሙሉ ኮመንት እየጻፍክ ጣት ቻርጅ ሰክተህ ስልክ ፔሬሌን ፓራራም እያልክ እንዴት ትሳደባለህ? እውነቴን እኮ ነው። እንዲህ ሰው ይሄ እንትን ምናምን እኔ በውስጥ በኩል የሚያበረታቱን አፕሪሺየት የሚያደርጉን መገለጥ የማይፈልጉ መንገድ ላይ ሲያገኙን በጣም የሚያመሰግኑ ስለሚሰራው ስራ ስለ ብዙ ነገር የሚያመሰግኑ ትክክለኛ ክርስቲያኖች አሉ። እዚህ ቲክቶክ ላይ መጥተው የሚሳደቡት ምናምን ከሌላ ቤተ እምነት ጋር የሚደራረቁት ምናምን እንትን የተጠለፉ ቦዮች ናቸው። ወዳልሆነ አቅጣጫ ተጠልፏል። አይምሯቸውም ተጠልፏል፣ እጃቸውም ተጠልፏል። እኔ ክርስቲያን ሰጪ ማህበረሰብ ነው። ይሰጣል፣ አገልጋይ ይሰጣል፣ አገልጋይ ሰፖርት ያደርጋል። ቤተክርስቲያን የቆመችው በክርስቲያኖች ድጋፍ ነው። ወንጌል ራሱ የሚቀጥለው በክርስቲያን ማህበረሰቡ ድጋፍ ነው። ግን ድጋፍ ስናደርግ ለትክክለኛ ሰውና ትክክለኛ እየሰራ ላለ ሰው እናርግ ለማለት ያክል ነው እንጂ ማንም ሰው አይረዳ የሚረዳ ሰው እንትን አይደለም ምናምን ብለን በተለይ ደግሞ የእሱ ሰፖርተሮች ነን የሚሉ ሰዎች አሉና ሌላ ሰው ሲያደርገው ጥፍራችሁን አሹላችሁ ፎቶ ዘግዝቃችሁ ለመሳደብ አትሩጡ። በቃ አሁን የእሱ ያ በተለይ ዛ ደቡብ አፍሪካ ያለው ልጅ አለ ያ ፀጉር የሸሸው ሰውዬ
እንዴት የሚያስጠላ ቪዲዮ አየው። ማን ነው በእናትሽ እንትን እንዴት ላድርግ? ስልኬ መሀል ላይ ያለችው ማናት?